ጊዜያቶችን አሳልፈያለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልጋለህ? ገብቶኛል። አላማሽ ምናምን ከጎን ልሆን ስለፈለግኩ ነው። ከጎን ይሁኝ አላልከኝም እንዴ? አይደለም አትተኝ ስትለኝ አልነበር? አይደለም ስለሆነ ነው። ብሩኬ ግን ሀይሚ ምን አጠፋች? ምን አረገች? አስደንጋጭ ዜና ነው ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። አዩን እንኳን አውጣት ከህይወቴ ውጪልኝ፣ ራቂልኝ፣ አልፈልግሽም በላት እያልካትም ነው። አሁንም በላት። ግን ሀይሚ ምን አጠፋች? ሀይሚን ማጣት አልፈልግም፣ ከአንቺ ጋር መሆን ነው የምፈልገው፣ ከአንቺ ጋር መኖር ነው የምፈልገው፣ መቼም ከአንቺ መለየት አልፈልግም ብለህ እያልክ ነበር። እሷም ለአንተ እያለች ነው ብዙ ነገር እያሳለፈች፣ ብዙ ነገር ውጣ ውረድን እያሳለፈች ያለችው። እቺ ልጅ ናት በማላችሁ ገብታ ያንተ ልጅ ነው ብላ የበጠበጠቻችሁ። ሀይሚ ምን አድርገች? ብሩኬ ወንድማችን ምን ነው ግን እንግዲህ ምን እንላለን? ይሄ ነገር ያው ድራማ ነው የሰራችሁብን ያለው። አሁን እየነቃው ነው እኔ በበኩሌ ማለት ነው እንጂ መቼም ሀይሚና ብሩኬ ለያየን ብዬ አላሰብም፣ በበኩሌ እንደ ሀሳቤ ማለት ነው። እንግዲህ ከኔ ጋር ሁኚ፣ አጠገቤ ሁኚ አላልከኝም? ለምንድን ነው? ምን ማለት ነው? ለምንድን ነው ከአንተ ምርቀው እያለች ነው እንግዲህ ሀይሚዬ ማለት ነው። ብሩኬ ሀሳቢሽን ተረድቻለሁ። እኔና አንቺ ብዙ ነገር አሳልፈናል፣ ብዙ ነገር አይተናል። እኔም ከአንቺ ብዙ ነገር አሳልፌያለሁ፣ ብዙ ነገር ሁኛለሁ ከአንቺ ጋር ጥሩ ነገር ጥሩ ጊዜ አሳልፌያለሁ። አንቺም ከኔ ጋር እንደዛው። ግን ካሁን በኋላ ሁለታችሁም ከህይወታችን ውጡ፣ ከህይወቴ መውጣት አለብሽ ነው ያላት። እንግዲህ ሀይሚንም ማለት የለበትም ብሩኬ እንደዚህ ማለት የለብህም። ሀይሚዬ እንግዲህ አይዞሽ ነው ምንላት። ከህይወት ማስወጣት ያለብክ አንተም በመሀል መታ የበጠበጠችው፣ በእናንተ መሀል ገብታ የበጠበጠችው ያቺኛዋን ሰይጣን ልጅ ነው እንጂ ሀይሚን አይደለም። እንደ ነገሩ እንደ የእውነትም ሆነ ድራማም ሆነ ነገር ፕራንክም ሆነ መሆን የለበትም። ብሩኬ እንደዚህ ማለት የለብህም። እንግዲህ ያው ተባብራችሁን እያደረጋችሁ ያላችሁት ብቻ እውነታው ማንጋ እንዳለ አናቅም። ብሩኬ ጋ ሆነ ሀይሚ ጋ ሆነ ልጅቷ የእውነት ሆነ ከሌላ ቦታ አናቅም። ብቻ ግራ ገብቶናል። እኔ በበኩሌ ግራ ገብቶኛል። አሁን ላይ ግራ ገብቶኛል። መጀመሪያ ጊዜ ብሩኬም ተጎዳ እያልኩ ሀይሚም ተጎዳች እያልኩ ብዙ ነገር እንትን እያልኩ ነበር። ግን አሁን ሳስበው ተባብሮ የሆነ ነገር ከመሀላቸው ወይ ማያቅ ነገር ሰው ኖሮ ፕራንክ እያደረጉን እንደሆነ ነው እየተሰማኝ ያለው። ብቻ አላቅም። ግን በዚህ ልክ ደግሞ ኦዲየንስን ማስጨነቅ፣ ደጋፊዎችን ማስጨነቅ፣ ማዳም ቀሞች ሚስኪኖች ብዙ አሉ የሚጨነቁ። እናንተ ስታለቅሱ እውነት ነው ብሎ አብራችሁ የሚያለቅሱ ብዙዎች አሉ። ስትከፉ አብራችሁ የሚከፋ ብዙዎች አሉ። ወይ በጊዜ እንደው ፕራንክ ነው ብትሉ፣ እኔ በበኩሌ ማለት ነው። ግን ያው ተራ በተራ ነው እየለቀቃችሁ ያላችሁት። ቪዲዮ ሰራችሁ ነው፣ ስራ ነው እንግዲህ ምንም ማድረግ አይቻልም። ግን እንደ ፕራንክ እንደ ቪዲዮ እንደ ስራ ቢሆን ራሱ ሀይሚ ጥፋት የለባትም። ምን አደረገች? ልጅቷ ናት በማላችሁ ገብታ አንተን ለማጣት ነው እንግዲህ ብዙ መስዋዕት እየከፈለች እና ብዙ መከራ ያየች፣ ብዙ የተጨነቀች ያለችው፣ ብዙ እየሆነች ያለችው። ምንም ያጠፋችው ነገር የለም። ለዚህ ብሩኬ ወንድማችን እንደዚህ ማለት የለብህም። እንግዲህ ጥፋት በተገኘበት ቦታ ኦዲየንስ እስከሆነ ድረስ ጥፋት እዚህ ቦታ ነው እንዲህ ማለት የለብሽም እንዲህ ማለት የለብህም እያለን ነው እንግዲህ ምንለው ምንፈተፍተው እኛ ዩቱበሮችም ከሆንም ማለት ነው። አስተያየታችን መስጠት እንግዲህ ያው ግዴታ ነው፣ መብታችንም ነው። እንግዲህ ውዶቼ ሀይሚና ብሩኬ ያው አይለያዩም መቼም። እመኑኝ ይሄ ነገር መጨረሻው ፕራንክ ነው የሚሆነው፣ ድራማ ነው የሚሆነው። እመኑኝ። እቺ ልጅ የሰው ልጅን ይዛ ነፍሰ ጡር ነው፣ ሆዷ ነፍሰ ጡር ናት። ኦፍ ኮርስ ነፍሰ ጡር ናት 100% ማለት ነው። ግን ብሩኬና ሀይሚ የሚመለከት ነገር አይደለም። መጨረሻው ድራማ ነው የሚሆነው። የሌላ ሰውን ነው ይዛ መታ እንዲህ ያሳበደቻቸው ያለችው። እንግዲህ እነሱም ተባብሮ ነው የሚል ነገር እንግዲህ አሁን በዚህ 2 ቀን 3 ቀን ውስጥ ተሰምቶኛል። እኔ መጀመሪያ ፕራንክ እየመሰለኝ አይደለም፣ ግን አሁን ተባብሮ ነው የሚል ነገር። በቀደም ሀይሚ በሰራችው ቪዲዮ 2 ቀን ታውቃለች፣ እሷ ማውቃ ነው የሚል ነገር እየተሰማኝ ነው የመጣ ከበፊቱ ጀምሮ ከበፊቱ እንጂ ማለት ነው። እና ውዶቼ እንደዚህ እላችኋለሁ። ለቤት አዲስ የሆናችሁት ሰብስክራይብ አድርጉ፣ ነባር የነበራችሁ ሼር ላይ ኮሜንት አድርጉ። ጨረቃ ፋሚሊዎች አትጨናነቁ፣ ውስጣችሁን ረጋ አርጉ። እናንተ ተጨነቃችሁ ብሎ ለእናንተ የሚያስብ ማንም የለም። እውነት ስራቸውን እየሰሩ ነው እነሱ። አይለያዩም። አይዟችሁ፣ ሀይሚና ብሩኬ የትም አይሄዱም። አይለያዩም። መቼም አይለያዩም።
እንግዲህ ውስጣችሁን አሳምኑ። ይህ በእርግጥ ይጨንቃል። እነሱ ሲጨነቁ ማየት፣ እነሱ ሲከፉ ማየት ይጨንቃል። ግን ምን ይደረጋል እንግዲህ ስራ ነው። እነሱ ሁሌ እንደቀጠሉ ነው። ድራማ ነው ብሎ አይናገሩ፣ ፕራንክ አይሉ። አሁን የመጣ ፋሽን ደግሞ ዩቲዩበር ተጅራ ዩቲዩበሮች እንደዛ ነው። ፕራንክ ነው እያደረግኩ የሚባል ነገር ቀርቷል። 1-2 ፕራንክ ነው ብሎ ቢሰሩ ነው። ከዛ በኋላ ከለስ ይቀጥላል። 2 ወር 3 ወር ያሳብዳሉ ሰውን። ለዚህ ያለ መጨነቅ ነው። እኔ የምሬን ነው የምላችሁ፣ አትጨናነቁ ውዶች። የማዳም ቅመሞች በተለይ ቲክቶክ ላይ ያላችሁት፣ በተለይ ቲክቶክ መንደር ያላችሁት እራሳችሁን አታስጨናነቁ። ትዕግስት ይኑራችሁ። ያው ሲደሰቱ ማየት በእርግጥ ደስ ይላል። ሲስቁ ደስ ሲሉ ምናምን ጥሩ ጊዜ ሲያኖራቸው ማየቱ ደስ ይላል፣ ደጋፊ እስከሆናችሁ ድረስ። ግን እንደዚህ ሲሆኑ ደግሞ ከባድ ነው። ግን ትጎዳላችሁ። ምንም ማድረግ አይቻልም። እነሱ ላይፋቸውን ያሳልፉ ያሉት፣ እናንተ ትጎዳላችሁ ከኔው ጭምር። እና ለራሳችሁ አስቡ። ሀይሚና ብሩኬ አይለያዩም። ብሩኬ እንግዲህ እንደዚህ ማለት የለበትም ነው ብለው ነው ዛሬም ማለት ነው። ድራማም ቢሆን ሀይሚ ምንም አላጠፋችም። ምንም ጥፋት የለባትም ሀይሚ ማለት ነው። ልጅቷን ነው ከህይወቴ ውጭ አልፈልግሽም፣ ከህይወቴ ራቂ፣ ሂጂልኝ ማለት ያለበት ልጅቷን ነው ማለት ነው። እና ውዶቼ እኔ ከበቀደም ጀምሮ ፕራንክ የሚመስል ነገር እየታየኝ ነው። መጀመሪያ ጊዜ ብሩኬ እንደዛ ሲቀልቡ ሲሰበር፣ ሀይሚ እንደዛ ስታለቅስ፣ ልቤ ሐኪም ቤት ስትገባ እሱ ልቤ ተሰበረ ተጎዳው ሲል ድራማ አይሆንም እያልኩ ነበር። ፕራንክም አይሆንም። ቺ ልጅ እነሱ ሳያውቁ ተልካ ወይ እነሱ ለመበጥበጥ መሀላቸው ገብታ የምታደርገው ነገር ነው እያልኩ ነው። እንግዲህ ነጋሽዬ ምናምን ሲናገሩ እንደነበረው፣ ወንድሙ ሲናገር እንደነበረው። ግን ትላንትና በቃ 2 ቀን የሰሩትን ቪዲዮ ትላንት የሉም። በቀደም ሀይሚ ትላንትና ነገሩ ልቤ ተሰብሯል ብላ በሌላ ቤት መታ ነበር። ድራማ ነው የሚል ነገር እየተሰማኝ መጣ ማለት ነው። ፕራንክ እያደረጉ ነው የሚል እየተሰማኝ፣ ተባብሮ እየሰሩ ነው የሚል እየተሰማኝ መጣ። እናንተም እንደዛ አስቡ፣ ቀለል አድርጋችሁ አስቡ። አይለያዩም እነሱ ምንም አይሆኑም። ሳቁ፣ ውደዷቸው፣ ተከታተሉ፣ አስተያየታችሁን ጻፉ፣ ኮሜንት አድርጉ። አትጨናነቁ ከአቅማችሁ በላይ። እንደዚህ ነው የምላችሁ እውነት። አሁን እንደዚህ አይነት ነገር ነው የመጣ። እንግዲህ ፕራንክ ነው ብሎ አይናገሩም። 2 ወር 3 ወር በተከታታይ እብድ ነው ሰው የሚያደርጉት። ስለዚህ እናንተ ምን አሳበዳችሁ? አትበዱ እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ አለች ቢባ እንኳን ውዶቼ፣ ማሮቼ፣ ፍቅሮቼ አለች። እና ለቤቴ እስቲ አዲስ ሆነ ሰብስክራይብ አድርጉ። ቻናሌ ቀዘቀዘብኝ። እስቲ ማዳም ቅመምን ደግሞ እርስ በርስ ነበረታታ ለራሳችን። እስቲ ውዶቼ ቻናሌ ቀዘቀዘ። እውነት በዋይፍ በሻበካ ምክንያት ቀዘቀዘ። ቪዲዮ በተከታታይ በማለቀቅ ሳለቅ ቀርቼ ቻናሌ ሞተብኝ እላችኋለሁ ውዶቼ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮ ስታዩ እንግዲህ መጨረሻውን ለማየት አብቃን። መጨረሻውን ሰላሙን ያወርደውና እንያ እንግዲህ መከራችንን አየን እኮ። እየሳቁ ሲመጡ አብረን እንስቃለን። የሆነ ነገር ሲናገሩ አብረን እውነት ይመስለናል። ምን አባታችን እንደሚሻለን አናውቅም። እና በሌላ ቪዲዮ እስከምንገናኝ ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ።